ራምቤ ሬዲዮ 98.7 የግንቦት 10 2018 ዓ.ም የሰኞ ማልዳ ዜናዎቻችን መደመጥ ጀምሮ ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያ ዋና ዋና ጉዳዮችን እንገራችሁ። የዘንድሮ ምርጫ አብዛኛው ወጪ በመንግስት መሸፈኑ ስለመገለጹ፣ ኮሚሽኑ የተጋነነ በጀት ጠይቋል ስለመባሉ፣ ፍርድ ቤቱ ለአውሮፕላን አደጋ ሰለባዋ ቤተሰቦች 49.5 ሚሊዮን ዶላር ካሳ እንዲከፍል ስለመወሰኑ፣ ከውጪ ኮንጎ የኢቦላ ወረርሽኝ መከሰቱን ስለማወጇ፣ በአሜሪካና ኢራን መካከል የተቋረጠውን ንግግር ለማስቀጠል ጥረት እየተደረገ ነው ስለመባሉና ሌሎችንም ይዘናል። አብራችሁን ቆዩ። የዘንድሮ ምርጫ አብዛኛው ወጪ በመንግስት መሸፈኑ ተገለጸ። ምርጫ ቦርድ ከአጋር ድርጅቶች የጠበቀውን ገንዘብ ባለማግኘቱ አብዛኛውን ወጪ መንግስት መሸፈኑን አስታውቋል። በአጠቃላይ ለ2018 ምርጫ ያስፈልጋል ተብሎ የነበረው የገንዘብ መጠን 15 ቢሊዮን ብር፣ ከዚህ ውስጥ 5 ቢሊዮን ገደማው ከአጋር ድርጅቶች ይገኛል በሚል ታሳቢ ተደርጎ እንደነበረ የብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ አስገንዝበዋል። ይሁን እንጂ ከአጋሮች ሲጠበቅ የነበረው ገንዘብ ባለመገኘቱ ሙሉ ወጪውን መንግስት መሸፈኑንም ሰብሳቢዋ አስረድተዋል። በተጨማሪም አስቀድሞ የተገመገመው በጀት በቂ ባለመሆኑ አጠቃላይ የ2018 ምርጫ በጀት ከ15 ቢሊዮን ወደ 20 ቢሊዮን ከፍ ማለቱንም ቦርዱ አስታውቋል። ኮሚሽኑ የተጋነነ በጀት ጠይቋል ተባለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ለ2019 የበጀት ዓመት ያቀረበው የ1.1 ቢሊዮን ብር በጀት ጥያቄ የተጋነነ ነው በሚል በሕዝብ ተወካዮች ምክር ቤት ተቃውሞ ቀርቦበታል። ኮሚሽኑ በቀጣይ ሐምሌ ወር ለሚጀምረው አዲሱ በጀት ዓመት የጠየቀው የገንዘብ መጠን ካለፈው ዓመት በ3 እጥፍ የሚበልጥ መሆኑም ተገልጿል። ኮሚሽኑ ይህን የበጀት ጥያቄ ያቀረበው በአማራ፣ ትግራይና አፋር አዋሳኝ አካባቢዎች ባሉ ግጭቶች ምክንያት እያጋጠሙ ያሉ የሰብአዊ መብት ጥሰቶችን ለመፍታት የሚያስችል ሰፊ ስራ ለመስራት በማቀዱ መሆኑን አስረድተዋል። በተጨማሪም የኑሮ ውድነትና አዳዲስ ኮሚሽነሮች መሾምና የስራ ጫናዎች መበራከት ለበጀቱ ከፍ ማለት በኮሚሽኑ በኩል በምክንያትነት መቅረባቸውን የሪፖርተር ዘገባ ያስረዳል። ፍርድ ቤቱ ለአውሮፕላን አደጋ ሰለባዋ ቤተሰቦች 49.5 ሚሊዮን ዶላር ካሳ እንዲከፈል ወሰነ። በቺካጎ የሚገኝ የፍርድ ቤት ዳኝነት እንደ አውሮፓውያን አቆጣጠር በ2019 በኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላን አደጋ ሕይወቷ ለጠፋው አሜሪካዊቷ ሳሚ አስቱሞ ቤተሰቦች 49.5 ሚሊዮን ዶላር የካሳ ክፍያ እንዲፈጸም ወስኗል። ይህ የፍርድ ቤት ውሳኔ በዓለም ዙሪያ የ346 ሰዎችን ሕይወት በቀጠፉት በሁለቱ የቦይንግ 737 ማክስ አሰቃቂ አደጋዎች ምክንያት በቦይንግ ኩባንያ ላይ የተሰጠ ሁለተኛው ትልቅ የዳኝነት ውሳኔ ነው። የ24 ዓመቷ ሳሚ አስቱሞ በአውሮፕላን ደህንነት ላይ የምትሰራ ወጣት የነበረች ሲሆን እንደ አውሮፓውያን አቆጣጠር መጋቢት 10 ቀን 2019 የአውሮፕላን በረራ ቁጥር ኢቲ 302 ከአዲስ አበባ ተነስቶ ወደ ናይሮቢ በመጓዝ ላይ ሳለ ቢሾፍቱ አቅራቢያ በደረሰው አደጋ ሕይወታቸው ካለፈው 157 ሰዎች መካከል አንዷ ነበረች። ይህ አደጋ ከመድረሱ ከ5 ወራት በፊትም በኢንዶኔዥያ የሊዮን ኤር አውሮፕላን በተመሳሳይ ችግር ተከስክሶ የነበረም ሲሆን የቺካጎ ፍርድ ቤት ውሳኔ ቦይንግ ኩባንያ በአውሮፕላኑ የቴክኖሎጂ አሰራር ላይ ለነበረበት ከፍተኛ የቸልተኝነት ጉድለት ተጠያቂ መሆኑን በድጋሚ ያረጋገጠ ሆኗል። ኢትዮጵያ የውጭ ዕዳ ዓለም አቀፍ ስርዓት እንዲሻሻል ጠየቀች። ኢትዮጵያ በማደግ ላይ ያሉ ሀገራትን የውጭ ዕዳ መልሶ የማዋቀሪያው ዓለም አቀፍ ስርዓት አስቸኳይ ማሻሻያ ያስፈልገዋል ብላለች። ኢትዮጵያ ይህን ጥሪ ያደረገችው ሰሞኑን ኒውዴሊ ውስጥ በተካሄደው የብሪክስ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ መሆኑን የውጭ ጉዳይ ሚኒስቴር ያሰራጨው መረጃ ያመለክታል። የኢትዮጵያ ዋና ዋና አበዳሪ ሀገራት ኮሚቴም ከረጅም ድርድር በኋላ የሀገሪቱ ዕዳ በቡድን 20 ማዕቀፍ ስር እንደገና እንዲዋቀር ባለፈው ዓመት መስማማቱ ይታወሳል። በዚሁ መሰረትም ከአበዳሪ ሀገራት መካከል የሀገሪቱን ዕዳ መልሰው ለማዋቀር እስካሁን በተናጠል ከመንግስት ጋር የመጨረሻ ስምምነት ላይ የደረሱት ፈረንሳይና ጣሊያን ናቸው። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል የተቀመጡ መስፈርቶችን በማደግ ላይ ያሉ ሀገራትን ተጨባጭ ሁኔታ ከግምት ባስገባ መንገድ እንዲሻሻሉ ጭምር በስብሰባው ላይ ጠይቃለች ተብሏል።
ኤርትራና ግብጽ የባህር ትራንስፖርት ትብብር ስምምነት ተፈራረሙ። ስምምነቱ የተፈረመው የግብጽ የውጭ ጉዳይ ሚኒስተር ባድር አብድላቲና የትራንስፖርት ሚኒስተር ካሚል አልዋዚር በአስመራ ጉብኝት ባደረጉበት ወቅት መሆኑን የግብጽ የዜና ምንጮች ዘግበዋል። ስምምነቱ የሁለቱን ሀገራት ወደቦች በባህር ትራንስፖርት በማስተሳሰር የንግድ ግንኙነቱን ለማጠናከር ያለመ መሆኑን ዘገባዎች ጠቅሰዋል። ግብጽ በባህርና ባቡር ሀዲድ ትራንስፖርት እንዲሁም በወደብ አስተዳደር ዙሪያ ለኤርትራ ልምዷን ለማጋራት መስማማቷንም ዘገባዎቹ አመላክተዋል። በግብጽ ልዑካን ቡድን የተካተቱ ባለሀብቶች ኤርትራ ውስጥ በማዕድን ትራንስፖርት፣ መድኃኒትና አሳ ልማት ዘርፍ መሰማራት በሚችሉበት ሁኔታ ዙሪያ ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸውም ተገልጿል። ኮንጎ የኢቦላ ወረርሽኝ መከሰቱን አወጀች። በኮንጎ እንደ አዲስ ባገረሸው የኢቦላ ወረርሽኝ 65 ሞት መመዝገቡንና 246 ተጠርጣሪዎች መለየታቸው ተገልጿል። ወረርሽኙ የተከሰተው በግጭት በምትታመሰው በምስራቅ ኮንጎ ኡቱሪ ግዛት መሆኑን የሀገሪቱ ጤና ሚኒስቴር አስታውቋል። የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ በበኩሉ ወረርሽኙ ወደ ጎረቤት ሀገራት እንዳይስፋፋ እየሰራ መሆኑን ገልጿል። ማዕከሉ ከዲሞክራቲክ ሪፐብሊክ ኮንጎ፣ ኡጋንዳና ደቡብ ሱዳን እንዲሁም ዓለም አቀፍ አጋር አካላት ጋር ውይይት ማድረግ ጀምረዋል። በአሜሪካና ኢራን መካከል የተቋረጠውን ንግግር ለማስቀጠል ጥረት እየተደረገ ነው። የፓኪስታን የሀገር ውስጥ ሚኒስትር ሞህሲን ናቂብ በኢራንና አሜሪካ መካከል የተቋረጠውን የሰላም ንግግር ለማስቀጠል ትናንት ረፋድ ላይ ቴህራን መግባታቸው ተሰምቷል። የኢራን መገናኛ ብዙኃን ታስኒም እንደዘገበውም የፓኪስታን የሀገር ውስጥ ሚኒስትር ለ2 ቀናት ይፋዊ የስራ ጉብኝት ቴህራን ገብተዋል። የጉዞ ዓላማ ንግግሮች እንዲካሄዱ ማመቻቸትና ቀጠናዊ ሰላም ማስፈን መሆኑም ተገልጿል። ከዚህ ቀደም የኢራን የሀገር ውስጥ ሚኒስትር ኢስካንዳር ሞምኒ ፓኪስታን ሲሄዱ ደማቅ አቀባበል እንደተደረገላቸው ኤኤፍፒ ዘግቧል። ባለፈው ወር የኢራንና አሜሪካ ልዑካንን ያስተናገደችው ፓኪስታን ሰላም ለማውረድ ጥረቷን እንደቀጠለች ነው። በሁለቱ ሀገራት መካከል የተደረሰው የሰላም ስምምነት ቋፍ ላይ ነው ቢባልም ግጭቱ እንዳይባባስ አስችሏል። በደቡባዊ ሊባኖስ የሚፈጸመው ጥቃት መቀጠሉ ተገለጸ። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን በ45 ቀናት ቢያራዝሙም በደቡብ ሊባኖስ የሚፈጸመው ጥቃት መቀጠሉ ተሰምቷል። እስራኤል በደቡብ ሊባኖስ በተከታታይ የአየር ጥቃት የፈጸመች ሲሆን ከሂዝቦላህ ጋር ግንኙነት ያላቸው ኢላማዎችን መምታቷንም አስታውቃለች። በደቡብ ሊባኖስ ጥቃት ከመፈጸሙ በፊት በ9 መንደሮች ለነዋሪዎች ማስጠንቀቂያ ተሰጥቷል። በደቡብ ሊባኖስ በ10 ሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። እስራኤል ጥቃት መሰንዘር መቀጠሏ የተኩስ አቁም ስምምነቱ ዘላቂነት ላይ ጥያቄ አስነስቷል። ቅዳሜ ዕለት በተፈጸመው ጥቃት ከሊባኖስ ድንበር በ50 ኪሎ ሜትር ርቀት ላይ የሚገኙ ብዙ መንደሮች ኢላማ መዳረጋቸውን የሀገሪቱ ብሔራዊ ጣቢያ ዘግቧል። የነዋሪዎች መፈናቀልም እንደቀጠለ ተገልጿል። ዜናዎች ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። የዘንድሮ ምርጫ አብዛኛው ወጪ በመንግስት መሸፈኑ ስለመገለጹ፣ ኮሚሽኑ የተጋነነ በጀት ጠይቋል ስለመባሉ፣ ፍርድ ቤቱ ለአውሮፕላን አደጋ ሰለባዋ ቤተሰቦች 49.5 ሚሊዮን ዶላር ካሳ እንዲከፍል ስለመወሰኑ፣ ኮንጎ የኢቦላ ወረርሽኝ መከሰቱን ስለማወጇ፣ በአሜሪካና ኢራን መካከል የተቋረጠው ንግግር ለማስቀጠል ጥረት እየተደረገ ነው ስለመባሉና ሌሎች ጉዳዮችንም ስንነግራችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ለተሰኘው እንዲሆንላችሁ እንመኛለን። ሌሎች የጣቢያችን ዝግጅቶች ከእናንተ ጋር ናቸው።